አሁን ህጻጽ ላይ በዚህ ደረጃ ለፖለቲካ መጠቀሚያነት አባቱ እናቱ በረሃብ እንዲሞት የተደረገበት ወጣት መሳሪያ ተሸክሞ የቲፒኤልኤፍ ታጣቂ ነው የሚልበት ምክንያት ምን? ታይቶ በማይታወቅ ሁኔታ ቢሮ ውስጥ ሁሉ ተጸዳዱ። ታቱ ታደሰ ቢሮ ጥያቄው የደሞዝ ነው የተባለው ድምፀ ወያኔን ከዛ በኋላ ተቆጣጠሩ። በእርግጥም የደሞዝ ጥያቄ ነው። ይሄ ግሩፕ በየጊዜው ለኔ ካልሰማችሁ ለኔ ካልታዘዛችሁ እኔ የምላችሁን ካላረጋችሁ እንዲያረጋችሁ ሊልባችሁ ካልሆነ በስተቀር ምንድነው የሚፈይድ? ለትግራይ ምን ይፈይዳል? እንብዛ ኢንጂነር እንብዛ ታደሰ አርቲስቱ ጨምሮ በትግራይ ስለተገደሉት ሰዎች አግባብ እንዳልነበር ጌታቸው ሆነ በከከታቸው አንደበት ብንሰማው ጥሩ። መቼ ነው ይሄንን ኑዛዜ የሚያደርገው? ግን በቃ የሆነ አሁንም የተለየ ኃይል እንደሆነ የተለየ ፖለቲካዊና ወታደራዊ ብቃት እንዳላቸው ለማንኛውም እነሱ ጠላቴ ነው የሚሉት አካል በቃ በቀላሉ ምናምን ማድረግ እንደሚችሉ ሰዎች ፕሪቶሪያ መፈረም ያዳነው ቲፒኤልኤፍ ነው። ቲፒኤልኤፍ ለምን ዳነች ብሎ ሻዕቢያ ኮረፈ። ለሻዕቢያ ኩርፊያ ደግሞ ተመለሰ ቲፒኤልኤፍ መጠቀሚያ ነው። በቃ ጠላት እንደዚህ ነው ተደክመዋል ተበትነዋል ምናምን በቃ ቢርስ አላቸው ማለት ከየት ያመጡት ነው ምናምን። ማን ነው ጠላት? መስጠላት ምን የኢትዮጵያ መንግስት ነው። ስለሱ ጠባቂዎች ሞት ሲናገር ይሄ ምሁር መሳሪያ ላነሳ ህዝብን ላገልግል ብሎ ሄደው እንብዛን ጨምሮ በርካቶቹ በግፍ ሲገደሉ ባንዳ ተብለው አጽማቸው ሁሉ ተነስቶ ከመቃብር ሲጣል ለነዚህ ንስሐ የማይገባው ለምንድን ነው? እኛን በረሃብ ለመግደል ልጆቻችን እንደማስፈራሪያ ተጠቀማላችሁ። እንዲህ በማለቴ እንደምጠሉኝ ታጥቀው ያሉ ልጆችም እንደሚቆጣቃሉ ይምጡና ይገሉኝ። አሁን ይኸውልህ ቲፒኤልኤፍ ለምን አልጠፋችም ብሎ ያኮረፈ ሻዕቢያ በተዛዋሪ ግን አሁን ትግራይ ህዝብን ሊያጠፋበት የሚችል እድል እየፈጠሩለት ነው። ሲያሁን የቲፒኤልኤፍ እና የትግራይ ህዝብን ነው ዲፈረንስ። ቲፒኤልኤፍ ቢያጠፋት ደስታዬ ነው። የተቀበሩ በትንሽ ቀናት ውስጥ ታጣቂዎቹ ወደ መቀለ ሲገቡ የመጀመሪያ ስራቸው የእሱን ተለቃቅሞ የተቀበሩ አጥንቶች አውጥቶ መጣል ነው ነበር። ዝም ብዛ አንድ ጊዜ አይደለም የሞተው፣ ደጋግሞ ነው የቀጠለው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬ ፕሮግራም ተጀመረ። እንግዳ ይዤላችሁ ቀርብ ያለው ለተመልካቾች እንግዲህ እንግዳ አይደለም፣ የቀድሞ የመቀሌ ከንቲባ አቶ አትክልት ኃይለሥላሴ። እንኳን ደህና መጣ አትክልት። ወንደና ጎያ አለሽ ነው የ8 ወር ነው ከንቲባነቷ። እንግዲህ ወደ ፕሬዝዳንትነት ትሸጋገራለህ ብላ ትግራይ እንግዲህ በወጣት ደረጃ ለመጀመሪያ ጊዜ ትዝ ይለኛል ስለ ሀገር ፕሮግራም ስንሰራ አበበች የተናገረችው ነገር አለ። አበበች ካሳይና በወጣቶች ስትመራ የመጀመሪያ ጊዜዋ ነው ብሎ ነበር። ወጣት ደግሞ አይፈለግም። በዚሁ መንደርደሪያነት እንግዲህ በትግራይ ያሉ ወቅታዊ ጉዳዮች አሉና የጌታቸው ረዳ አስተዳደር ከጦርነቱ በኋላ የሰላም ስምምነት ተፈጸመ። ጌታቸው ረዳ 2 ዓመት ቆየ እንደዛ አካባቢ አይደለም። በኋላ መፈንቅለ መንግስት ተካሄደ። ከዛ በኋላ በፕሬዝዳንትነት በጊዜ አስተዳደሩ ታደሰ ወረደ ተሾሙ። ከዛ በኋላ እሳቸው ላይ አሁን በቅርብ ጊዜ ደግሞ መፈንቅለ መንግስት ተካሄደ። ምንድነው እየተካሄደ ያለው? እስቲ ከጌታቸው እስካሁን ያለውን ሂደት። ያው ሁላችንም እንደምናውቀው የፕሪቶሪያ ስምምነት መፈረም እንደ ህዝብ ስታየው ብዙ የራሱ የሆኑ ጥሩ ነገሮች አሉት። ከምንም በላይ ግን የነሱን ሽንፈት ሽፋን የሰጠ ራሳቸውን ያዳኑበት ስምምነት ነው የነበረው። ግን ወደ ተግባር ሲገባ ደግሞ የለመዱትና የሚፈልጉት ነገር የሚያሳጣቸው ስለሆነ ስምምነቱ ሙሉ በሙሉ ከተተገበረ እና ትግራይ ወደ ተረጋጋ የፖለቲካ ኢኮኖሚ ማህበራዊ እንቅስቃሴ ገባች የኛ ህልውና ያከትማል የሚል እምነትም ስጋትም ስላላቸው ከዛ መረጋጋት በኋላ በሚፈጠረው ሁኔታ ላይ ሰርቫይቭ ማድረግ ስለማይችሉ ለህልውናቸው ለማስቀጠል ብለው ነው ከጊዜ ወደ ጊዜ ስለዚህ አጀንዳ
የተለያየ ችግር እየፈጠሩ ያው ወደዚህ እንድንደርስ ያደረጉን አክቹአሊ ያው ስምምነቱ እንዳልኩ አንዳንዶቹ በደንብ ያነበቡትም በደንብ ያወቁትም ላይሆን ይችላል ወይም ስምምነቱ ሲፈረም የነበረበት ሁኔታ በመኖርና ባለመኖር መሃል ላይ ስለነበሩ ማንኛውም ነገር ቢፈረም ማንኛውም ነገር ብንስማማ ራሳችንን እናድናለን ብለው መጀመሪያ የተስማሙት ነው። በኋላ መልሰው ሲያዩት ግን በጣም ብዙ ነገር እነሱ ሊያደርጓቸው የማይችሉ ነገሮች እንዳሉ ስለሚያውቁ ያው ያንን ነገር ፊት ለፊት ኮንፍሮንት የማድረግ አቅሙም ፍላጎቱም ስለሌላቸው የሚፈጠሩ ናቸው ብሎ ማሰብ ይቻላል። ከዚህ በመነሳት ያው አሁን እነሱ እኛ እንኖራለን ብለው የሚያስቡት ግጭት ውስጥ ነው። ሊጋጩ ከሆነ ደግሞ ለግጭቱ ቢጠቀሙበት የታጠቀ የሰው ኃይል ያስፈልጋል። ፕሪቶሪያ ደግሞ እነሱ እንደዛ አይነት ኃይል አሁን እንዲያደርጉ አይፈቅድም። ስለዚህ ስምምነቱ ከተተገበረ ህወሓት የሚባል ታጣቂ አይኖርም። ስለዚህ በየጊዜው ይሄ ካልሆነ ይሄ እናደርጋለን ሊልበት የሚችሉ የኃይል አማራጭ አይኖራቸውም። ያ ከሆነ ደግሞ ጨዋታው ሰላማዊ ነው የሚሆነው። በሰላማዊ ጨዋታ ውስጥ ደግሞ መጫወት የሚችሉበት አቅሙ ሞራሉም የላቸው ብቃቱም የላቸው። ስለዚህ ያላቸው አማራጭ በዚህ ክራይስ ውስጥ ነው የሚኖሩት። ይህን ክራይስ ለማስቀጠል ደግሞ የሆነ የሚተዳደሩበት የሆነ አማራጭ ኃይል መፍጠር ስላለባቸው ያንን ኃይል እንዲቀጥል ከማድረግ አንጻር ነው የምታየው። ጌታቸው ሲመራው የነበረው ጊዜያዊ መስተዳደር ሪላቲቭሊ በተለይ ከጦርነቱ ከተወጣ በኋላ ትግራይ ውስጥ የነበሩ በጣም ትልቅ ችግሮች የነበሩ ስጋቶች ለመቅረፍ የተሞከሩ ነገሮች አሉ። ግን እንደ መስተዳደር ስታየው በዛ ደረጃ ውጤታማ የሚባልም አይደለም። በየትኛውም ጊዜ ታይቶ የማይታወቅ የትግራይ ፖለቲካ ውስጥ የለውጥ ፍላጎት እና ተግባራዊ እንቅስቃሴዎች ሰፊ የህዝብ ድጋፎች የታዩበት ነበረ። ግን ያንን የነበረው የለውጥ ፍላጎትና ድጋፍ የተፈጠረው የተቀጣጠለው ትግል በአግባቡ ባለመመራቱ ያንን የመሰለ እድል የታጣበት ሁኔታም ነበረ። ግን ደግሞ ያው ያለው ነገር ስለምታወዳደር ያንን የነበረው የሱ አስተዳደር የተሻለ ነው የሚለው ነገር ኦልሬዲ ማንም ሰው ሊያየው ሊያረጋግጠው የሚችል ነገር ነው። ከዛ በኋላም ያው ያ ጊዜያዊ መስተዳድር ቲፒኤልኤፍ በሚፈልገው አክቹዋሊ ቲፒኤልኤፍ ማለት ይከብዳል። ያው ግሩፑ በሚፈልገው መንገድ ሊመራው እንደማይችል የነሱ ፍላጎት ሊፈጽም እንደማይችል ማወቅ ሲጀምሩ የፈጠሩት የፖለቲካ ባህል እነሱ የማይፈልጉት የነሱ ተላላኪ ያልሆነ የነሱ አምላኪ ያልሆነ ሰው በፖለቲካ ምህዳር ውስጥ እንዲኖር ስለማይፈልጉ ያው ትንሽ ወጣ ማለት ስትጀምር አንተን ለማጥፋት የሚደረጉ እንቅስቃሴዎች አሉ። የዛ ሰለባ ነው የሆነው ባንዳስ ያው መፈንቅልም ያው እንደዛ ነው። መፈንቅል እንትን ነው የተካሄደው በጣም በሚያሳፍር ሁኔታ። ከዛም ቀጥሎ ያው ታደሰ ወደ ስልጣን መጣ። ክሊርሊ ወደ ስልጣን ሲመጣ ያለችው አንድ አመት ምን ሊሰራባት እንደሚችል በዓለም ፊት የተገቡ ቃሎች የተፈረሙ ነገሮች ሁላችንም እናውቃቸዋለን። ከነሱ ውስጥ ምን ያህሉ ተሰርተዋል ምን ያህሉ አልተሰራም ምናምን ብለህ ስታይ ውጤቱ በጣም አሳፋሪ ነው። ኦልሞስት ኦል አልተጀመሩም ማለት ነው የሚያስችለው። አሁን በጊዜ አንጻር ስታየው የተባለው አንድ አመት ወደ 75% አካባቢ ጊዜው ሄዷል። በተጨባጭ ምንድነው የተሰራው ብትል ግን ከተሰራው የተበላሸው ይበዛልና ስቲል ኢፌክቲቭ የሆነ ነገር የማይታይበት የስምምነቱ ከተፈረመ 3 አመት ምናምን በሚሆንበት ጊዜ አሁንም ስቲል የጦርነት ድባብ የሚያንዣብብበት ከዛሬ ነገ ምን ይፈጠራል ብሎ ህዝብ ስጋት ውስጥ የሚኖርበት ነገር ነው የምታየውና በአጠቃላይ
ያው የእነዚህ ሰዎች አፈጣጠርም ሂደትም ታሪክም የጥፋትና የጦርነት ስለሆነ ክልሉ ከዚህ ድባብ ወጥቶ ወደ ተረጋጋ ነገር እንዲሸጋገር ስለማይፈልጉት ያው እንደምናየው ኦፊሻሊ ይታይ የነበረው ጦርነት ከመቆም በዘለለ ህዝቡ በተለያየ መንገድ ዋጋ እየከፈለ ያለበት አሁንም ይሄ የሚባል ተጨባጭ መረጋጋትና ሌላ ፖለቲካውም ኢኮኖሚያውም ማህበራዊ መስተጋብር የማይታይበት ሁኔታ ላይ ነው ያለው ማለት ነው። በጣም ጥሩ። እንግዲህ እንዳልከው 7 ወር ገደማ ሊሆነው ነው እንግዲህ ታደሰ ከተመረጠ፣ ግን ምንም ነገር የለም እና እንግዲህ በቅርቡ 1 ወር አይሞላውም፣ በቅርቡ ሳምንታት ብቻ ቢሮ በኃይል ተወረረ። አርሚ 22 መሰለኝ። አርሚ 22ን ደግሞ አንድ ኮሎኔል ነው የሚመራው፣ ልጁ ሰው ገሎ እስር ቤት ውስጥ የገባውና ከዛ በኋላ እንደው ታይቶ በማይታወቅ ሁኔታ ቢሮ ውስጥ ሁሉ ተጸዳዱ። አቶ ታደሰ ቢሮ ጥያቄው የደሞዝ ነው የተባለው። ድምፀ ወያኔን ከዛ በኋላ ተቆጣጠሩ። በእርግጥም የደሞዝ ጥያቄ ነው ቢሆን ለምን ለአርሚው አዛዦች አልጠየቁም? እነዚህ ሰዎች ምንድን ነበር ዓላማቸው? እንዴት እስከሸፈ? ያ አሁን ምን አለ መሰለህ ሲጀመር አሁን የደሞዝ ጥያቄ የምን ጥያቄ ምናምን ነገር ከሚለው አልፈን ስናየው ይሄ ኃይል ለምንድን ነው እስካሁን ያለው የሚለው ጥያቄ ነው መምጣት። አሁን ማለት የሆነ እንደዚህ ቢጠይቁ ሰዎች ናቸው ያስፈልጋቸው ምናምን ከማለታችን በፊት የእነሱ ኤግዚስተንስ ምክንያት ምንድን ነው? ለምንድን ነው የሚኖሩት? ስምምነቱ ተፈጽሟል። በስምምነቱ መሰረት እነዚህ ሰዎች ዲዲአር ተፈጽሞ መውጣት ነው ያለባቸው። የሚቀጥልም ካለ ህጉና ህገ መንግስቱ በሚፈቅደው መንገድ ወደ አገር መከላከያ ሰራዊት የሚገባም የክልል ፖሊስ የሚሆንም ወይም ሌላ የጸጥታ መዋቅር ውስጥ የሚገባም ካለ ወደዛ ገብተው ከዛ በኋላ የሚነሳ ጥያቄ ህጋዊ ጥያቄ ከሆነ አንድ ነገር ነው። ያን ታስተናግድበት የራሱ ማቀፍ አለ። ይሄ የሚባል ህጋዊ መሰረት የለው። ይሄ የሚባል የመኖር ምክንያት የለው። የዚህ ግሩፕ ፍላጎት መፈጸም ውጪ ይሄ ግሩፕ በየጊዜው ለኔ ካልሰማችሁ ለኔ ካልታዘዛችሁ እኔ የምላችሁን ካላረጋችሁ እንዲያረጋችሁ ሊልባችሁ ካልሆነ በስተቀር ምንድን ነው የሚፈይደው? ለትግራይ ምን ይፈይዳል? አሁን ይሄ ኃይል የትግራይ 80% በጀት እየበላ ለትግራይ ምን ያደርግላት? የትግራይ እናት ከምን አዳናት? ምን አደረገ? ትግራይ ውስጥ ልማት እንዳይታሰብ፣ ትግራይ ውስጥ የተቸገረ ሰው እንዳይረዳ 80% በጀቱ እየበላ ነው። ምን አስገኘ? አሁን ላስት 3 ዓመት ውስጥ ኦፊሻል በሚዲያ ወጥቶ ራሳቸው እንደሚናገሩት 12 ቢሊዮን 8 እና 9 ቢሊዮን እየወሰደ በየዓመቱ ይሄ ባይሆን ያን በጀት ምን ማድረግ ይቻል ነበር? ያውስ ለብታስ በጣም የሚያስቆጭ ነገር ነው። እዚህ ነው የመጀመሪያ ጥያቄ። ህልውናው በራሱ ይሄ የሚባል ምክንያት የለም። ይሄ የሚባል ለትግራይ የሚጠቅም ምክንያት የለም። እንዲኖር የተደረገው ለነዚህ ጥቂት ሰዎች ፍላጎት ማስፈጸሚያ ነው። ስለዚህ ትላንትና ጌታቸው ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር። 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ። የኛ ነው ብለው እስካሰቡት ያልነው ይፈጸማል ብለው እስካሰቡት ይታወቃል ምን ሲሉት እንደነበረ ነው ማለት ሲጀምር ደግሞ ያደርጉት አቅደው ያመለጠው ነገር ይታወቃል። አሁን ታደሰ መጣኛ እኔ መረጥ ነው ምናምን ነገር አለ።
ከዛ ቀጥሎ ደግሞ ከነሱ ጋር I think something happens ሲያደርግ ደግሞ መልሰው ምንድነው ሀፕን ያደረገው? አሁን ምን አለ መሰለህ ባይዘው ወይ ማለት እኔ አሁን እንደ ፎርማል የሆነ ሰራዊት ምናምንም አላስበውም። ጀስት አንድ ፓርቲ ታጣቂ ኢሌጋል ታጣቂ ነው። እኔ ሽፍቶች ናቸው። ከዛ የዘለለ ትርጉም የለኝም ለታጣቂው። ግን አሁን የሆነ ጊዜ አውቀው በሆነ ሀሳብ ላይ ሲለያዩ ፕሬሸር ለመፍጠር ነው እነዚህን ኃይሎች የሚጠቀሟቸው። ያ ፕሬሸር ደግሞ በተወሰነ መንገድ ምክንያታዊ ለማድረግ ይሞክራል። እዛ የደሞዝ የጥቅማ ጥቅም ምናምን ይባል ነገር ለምሳሌ ሰንበዲ ስለታገለ መሬት ሰጥቷል የሚል ከየት የመጣ ህግ ነው እንዴ? የገበሬ መሬት ለመውረድ ነው እንደምታገለው? መሬት እኮ ፕሮዲዩስ የሚደረግ ነገር እኮ አይደለም። የምታመርተው ነገር እኮ አይደለም። የጨመርክ የምትለው ነገር አለ። የትግራይ መሬት እኮ አንድ የተቀመጠ ነገር ነው። የገበሬ ነጥቀህ መሬቱን ለመቀራመት ነው እንደምታገለው? አሁን አርዚ የገበሬ መሬት መንጠቅ እንደ መብቱ አስቦ አደባባይ ላይ ወጥቶ መንገድ የሚዘጋ ምናምን አይነት ኃይል እንደዚህ ኦኬ፣ ያስታጠቀው አካል የሚሰጠው ነገር ካለ የራሱ የሚሰጠው ነገር ካለ ይስጠው። ከዛ ውጭ ግን መሬት ማግኘትም ስራ ማግኘትም እርዳታ ማግኘትም እንደ ፕሪቪሌጅ አድርጎ የሚያስብ ያውን በመሳሪያ ኃይል ባፈሙዝ ማለት ይሁን አክቹአሊ ባይዘው ያውጣቃለ እንደ ፍረቱም ድንቁር ነው ጫፍ የነካ ስለሆነ እነዚህ ደብረጽዮን ትግራይ ለታገለ ብቻ ነው የምትሆነው ማምጣው ተጋደለ ያምናል። በዛ ደረጃ ነው የሚያስቡት። ስለዚህ ከመጀመሪያው አሁንም አጀንዳ ይደረገ ያለው ነገር ይሄ የሚባል ህዝባዊ ምክንያት የለው፣ የሚባል ህጋዊ ምክንያት የለው። ባዛር ነው ሰዎች ፍላጎታቸው ማሳመን ሳይችሉ ሲቀሩ ወይም የፈለጉት ነገር ሳይፈጸም ሲቀር የዛ ያለውን ሰው ወይም አካል ለማስገደድ ለማስፈራራት የሚጠቀሙባቸው ናቸው። አሁን አንዱ ኢንተረስት ምንድነው? የሰራዊት አዛዥ መቀየር ይፈልጋል። ያው የክልሉ ፕሬዝዳንት የታጣቂውም አዛዥ ነው። በዚያችን ቦታ መውሰድ ይፈልጋሉ። እነማን? ያ ግሩፕ ማለት ያደመ ግሩፕ አደመ የምንለው ኢንፎርማሊ ሰው እነሱ ራሳቸው ጀነራል አዛዥ ማድረግ ይፈልጋሉ። ይሄንን አልቀበልም ማለቸው ይሄንን ለማስገደድ ደግሞ ኃይል እስከመጠቀም በዛ ደረጃ የተዋረደ ነገር እስከመፈጸም። አሁን እነዚህ የመጡ ልጆች በራሳቸው ጥያቄ ነው የመጡ ብለን ብናስብ ለምንድን ነው ዲሲፕሊን የላቸውም እንዴ? የራሱ የሆነ ኮድ ኦፍ ኮንዳክት የለም? ተጠቂዎች ናቸው። እንዴት በዚህ ደረጃ አንድን ክልል ፕሬዝዳንት እንደዚህ አይነት ተግባር የፈጸመ ሰው እንዴት አካውንተብል አይሆንም? ያው እንደዛ መለሱ ይገባዋል አይገባውም ሌላ ጉዳይ ነው። ማለት ፕሬዝዳንቱም ከነሱ የተለየ ነገር ስላለው አይደለም። ግን ሲምቦሉ መስተዳድር መንግስት የሚለው ነገር ስታስብ ግን በዚህ ደረጃ ያወረደ ድርጊት ፈጸም ቢሮ ውስጥ ተጸዳድተህ ያ ፖለቲካችን በምን ደረጃ እንደወረደ የነበሩን ሴቶች እንዴት ተንኮታክተው በጣም ልታየው ልትሰማው ልትናገረው በሚያሳፍር ደረጃ እንደወረዱ ነው የሚያሳዩትና ግን ዝም ብሎ ህዝብ ለማታለል የትግራይ እንደዚህ የሚጠብቅ ምናምን ያሉ ነው። እነዚህ ስፔሲፊካሊ የግሩፑ ተላላኪዎች ናቸው፣ ሽፍቶች ናቸው። ምንም ማቆለጳጰስ ምናምን ሳምቲንግ ማስዋብ ምናምን አያስፈልግም። እንዴት ጥለው ወጡ ግን? በምን የትነቹ ቤተ መንግስቱን ወረው ነበር የእንትና የፕሬዝዳንቱ ጽህፈት ቤት። ከዛ በኋላ ወጡ። እንግዲህ አሁን ወደ ከዛ በኋላ ምን አለ መሰለህ እዛ ውስጥ እኮ ሲሰሩ የነበሩ ነገሮች ነበሩ። ያው አንዳንድ አሉ በመሃላቸው ምናልባት ዘስር ነገር ማውራት ላይ ያስፈልግ ይችላል። ግን ያንን ነገር አሳይተው ይሄ ነገር አደጋ ነው፣ ይሄ አደጋ ደግሞ እንዳይሆን እንዲህ ቢሆን ምናምን የሚሉ በመሃል ደላላዎች አመራርም ሆነው እዛ ደላላዎች አሉ። ያው እንደዚህ አይነት ሙከራዎች እንደማይሆኑ ሲነገራቸውና ሲያውቁ ልጆቹ እንዲመለሱ ሆነ። ከዛ በኋላ ያው ያ አጀንዳ አልተነሳም እና ግን አይ ቲንክ ዝም ብሎ ለማይረባ ፍላጎታቸው ግን ከምንም በላይ ህግ አልበኝነትን ፕሮሞት ያደረጉበት በዛ ደረጃ የፈለከው ነገር አድርገህ ማንም እንደማይደግ የተላለፉ መልእክት በጣም አደገኛ ነው። ዞሮ ግን ይሄ ግሩፕ በቃ ተስፋ የቆረጠ
የሚባል ፖለቲካዊ ህልውና የለውም፣ የሚባል ህጋዊ ህልውና የለውም፣ የሚባል ህዝባዊ ቅቡልነት የለውም። እዚህ ያለው አማራጭ ያው እስካለችው ቀን በሽፍትነት መቀጠል ነው። እሱን ነው እያደረጉ ያሉት። በዲዲአር እንግዲህ እንዳልከው መውጣት ነበረባቸው። የወጡትም እኮ እየተመለሱ ነው። ሰራዊት በየቀኑ እየሰለጠነ ነው። ኮማንዶ ሲያስመርቁ ይታያሉ። ከማን ጋር ጦርነት ለመክፈት ነው? አዎ አሁን ዲዲአር አክቹአሊ የወጡት ራሱ እነማን ናቸው የሚለው መታየት ያለበት ነው። ያው የመጀመሪያ ዙር ላይ ቅድሚያ ሊሰጣቸው ይገባል ተብሎ የሚታሰቡ ሰዎች ስለነበሩ ያው ከነበራቸው ሁኔታ አንፃር ከእድሜም ከጤናም ከምንም ከነበራቸው ማህበራዊ ኃላፊነትም አንፃር እዛ ላይ የተወሰነ እንቅስቃሴ ለማድረግ ተሞከረ። ከዛ በኋላ ወደ አክቲቭ ኃይል መምጣት ሲጀመር ነው ይሄ መቃወም የፈለጉት። ምክንያቱም የኃይል ይፈልጉታል። ህልውናቸው በቃ በዚህ ኃይል ላይ መሰረት ያደረገ ነው። ከዛ ውጪ ይሄ የሚባል ፖለቲካዊ ሀሳብ ይሄ የሚባል ህዝባዊ ቅቡልነትም የላቸውም። አሁን ኦልዌይስ ምን አለ መሰለህ ፒኤልኤፍ እኔ ሁሌ የሚገርመኝ ነገር ያው ይሄ ግሩፕ ነገሮች የሚያይበትና የሚተነትንበት አንግል በቃ የተለየ ነው። ከነባራዊ ሁኔታ ጋር በየትኛው መንገድ አይጣጣም። በቃ የሆነ አሁንም የተለየ ኃይል እንደሆነ የተለየ ፖለቲካዊና ወታደራዊ ብቃት እንዳላቸው ለማንኛውም እነሱ ጠላቴ ነው የሚሉት አካል በቃ በቀላሉ ምናምን ማድረግ እንደሚችሉ ሰዎች አሉ። እነዛ የሚተነትኑ ህዝብ እየሰበሰቡ በየወረዳው በየክፍለ ከተማው ምናምን ነገር መድረኮች ይቀርባል። በቃ ጠላት እንደዚህ ነው ተደክመዋል፣ ተበትነዋል ምናምን በቃ ቤት አላቸው ማለት ከየት ያመጡት ነው ምናምን። ማን ነው ጠላት? እነሱ ጠላት የሚሉት የኢትዮጵያ መንግስት ነው። ስለዚህ በኢትዮጵያ መንግስት ባጀት አይደለም እንደ እየተዳደሩ ያሉት አሁን? አዎ ማለት አሁን ምን አለ መሰለህ አንዳንድ ጊዜ ዝም ብሎ ሰላሙን ከመፈለግ ወይም ህዝቡ ከዚህ በፊት የከፈለው ዋጋ ለዛ አይነት ክፉ ነገር እንዳይፈጠር ዝም ብሎ በሆደ ሰፊነት የሚታለፉ ነገሮች እነሱ የሚረዱበት መንገድ ይለያል። የሆነ ግሩፕ እንደተፈራ ራሱን የሚያስብ ይሆን በቃ ብቻ የሆነ ነው ማለት ከየት እንደሚያመጡት የማይታወቅ ግን በጣም የተሳሳተ ካልኩሌሽን አላቸው። ይሄ አክቹአሊ መነሻው ማለት በእንትናቸው ይሄ ከፈጣጠራቸው ጀምሮ እኮ ጸረ ህዝብ እኮ ስለሆነ እንጂ አሁን ትግራይ ውስጥ ፍጹም ይሄ መታሰብ ያለበት የለኛ አእምሮ ያለው ሰው በትግራይ መሬት ላይ አይደለም ዛሬ የሚቀጥለው 2-3 ትውልድ እውነት ሊያስብ አይገባም። ኮርስ እውነት በዚህ ከዚህ ትውልድ በኋላ ይምጣ ምናምን ለማትፈልግ አይደለም፣ መቼም ባይኖር የምትፈልገው ነገር ነው። ግን ደግሞ በጣም በከፋና በተለየ መልኩ ደግሞ ስታየው አሁን ትግራይ ውስጥ ይሄ የሚታሰብበት ጊዜ አለ። ግን እነሱ ዜዶን ኬር ሞክረዋል። የሰዎች መሞት ለጥቅማቸው ወደ ፖለቲካ ጥቅማቸው ለመቀየር፣ የሰዎች አካል መጉደል ወደ ጥቅማቸው ለመቀየር፣ የሰዎች መሰደድ ወደ ጥቅማቸው መቀየር፣ የሰዎች መራብ ወደ ጥቅማት ምንም ነገር ለነሱ ህልውና ይጠቅማል ብለው ካሰቡት አዘ ኮስት ኦፍ ህዝብ መኖር የለመዱ ሰዎች ስለሆኑ አሁንም እንደዛ ያስባሉ። በተጨባጭ ግን ስታየው ይሄን ማድረግ የሚያስችል ነገር አላቸው ወይ ካልክ ይሄ በፍጹም ምንም ነገር የላቸው። አንደኛ ጦርነትን በለው whatever መሳሪያ ቱልስ ናቸው፣ አንድ ነገር ታስፈጽምባቸው ናቸው። ዋናው ፖለቲካዊ ስነ ሐሳቡ ነው የለም። ዋናው ህዝባዊ ቅቡልነቱ ነው የለም። እነሱ አለኝ ብለው የሚያስቡት ታጣቂም ምናልባት እዛ የቆየበት አንዳንድ ምክንያቶች ይኖሩታል። ነገ ጠዋት ክሪቲካል ነገር ሀፕን ሲያደርግ ግን ምን እንደሚያደርግ ነው ያውቃል። ይሄ የሚባል እነሱ በሚያስቡት ደረጃ ለሌላ አካል ስጋት ሊሆንበት የሚችሉ አቅም ቅቡልነትም የላቸው። ግን እስቲ እንደዛ ነው የሚያስቡት፣ እንደዛ ነው የሚተነትኑት በሚፈጥሯቸው መድረኮች ያው ሪላቲቭሊ ለሚያገኙት ህዝብ ማለት የሚሞክሩት ያንን ነው።
ግን ከሁለት ዓመት ሙሉ ከዛም በፊት እንግዲህ በነበሩ ጦርነቶች ይህንን አይነት ኢጎ እያሳዩ ህዝቡ ዋጋ አስከፍለውታል። እነዚህ ዋጋ እያስከፍለው ያሉ ጥቂት የሚባሉ ራሳቸውን የትግራይ ጄኔራል ነን የሚሉ ግን ከመከላከያ የወጡ በእነዚህ ላይ መከላከያ እርምጃ መውሰድ የለበትም ማለት አሁን ምን አለ መሰለም እንዳልከው ከፕሪቶሪያ በኋላ ያለው ጊዜ ይሄ ዝም ብሎ አንዳንድ ኦቨር ይሄዱባቸው ምናምን ነገሮች ስታስብ ያው እንደ ሰው ለምን የምትልባቸው ነገሮች ተፈጥሯል። ግን ደግሞ የራሱ ጥሩ ነገርም አለው። ለምሳሌ ከፕሪቶሪያ በፊት እነዚህ ሰዎች በትግራይ ውስጥ የነበራቸው ተቀባይነት እነሱ የፈጠሩት ምስል አሁን ብታይ ኮምፕሊት ዲፈረንት ነው። ትግራይ ደቡብ እስከ ሰሜን ጫፍ ከምስራቅ እስከ ምዕራብ ጫፍ ይሄ የሚባል ህዝባዊ ቅቡልነት ያላቸው ሁሉም የትግራይ ህዝብ ጥፋታቸውን፣ ድንቁርናቸውን፣ ጭካኔያቸውን አውቀው ጠልቷቸው የቻለው ፊት ለፊት መታገል ጀመረበት። ምናልባት እቺ ፍራቻ በጣም ያልበጠሰው ግን በውስጡ ከነሱ ጋር ኦልሬዲ የተነጠለበት ሁኔታ ታያለ። አሁን ትግራይ ውስጥ ህዝቡ ላይ እንደ ድሮ ድርጅቴ ምናምን የሚባል ነገር አለ። እነዚህ መቼ ነው የምንገላገለው የሚል ነው ህዝቡ። ግን እኮ ታጣቂ ኃይል አላቸው። አዎ የሚመሩት ታጣቂ ኃይሉ በራሱ ማለት በተለያዩ እንትኖች ለያይተ ማየት አይ ቲንክ የሚያስፈልግ ይመስላል። ለምሳሌ በጣም ጥቂቶች የነሱ ቤተሰቦች እና የጥቅም ተጋሪዎች ምናልባት በእነሱ ናሬሽን የምር አምነው እነሱ ለሚያዟቸው ነገሮች ለማድረግ የሚፈልጉ ይኖራል ጥቂቶች። ማጆሪቲው ግን እንደዛ አይደለም። ማጆሪቲው እንደዛ አይደለም። ግን ለምሳሌ እኮ የፕሬዝዳንቱን ጽህፈት ቤት እኮ ወረሩ። the last 5-6 years ያው በጣም ኢኮኖሚ በጣም ተንኮታክቷል። ብዙ ማህበራዊ ኢኮኖሚያዊ ችግሮች አሉ። ከዚህ ስትወጣ በእኛ አሰራር ከወጣ መሬት ታገኛለህ፣ ከወጣ ብር ታገኛለህ፣ ከወጣ ስራ ታገኛለህ ምናምን የሚሉ ፕሮሚሶች አሉ። ስለዚህ እነዚህ ላለማጣት ዝም ብሎ እዛ አካባቢ የሚቆይ ይበዛል። ዝም ብዬ ጥዬ ብሄድ ምን እሆናለሁ አለ ስጋቶች አሉ ኢኮኖሚካሊ ምናምን የሚገለጽ እንጂ እዛ ውጪ የእነሱን ዓላማ ሀሳብ ተቀብለው እዚህ በፊት እንደፈጠሩት አይነት እብደት ውስጥ ገብተው ለነሱ ዋጋ የሚከፍል ይሄ የሚባል ኃይል የለም። አመራሮቹ ግን ወይ አም ሶሪ ሴይስ ማለት ያው ጀነራል ምናምን የሚባለው መጠሪያ በራሱ ማለት ዝም ብለን እንደ ሀገር ያው ሀገር ለትውልዶች ቅብብል ነው። ስለዚህ የሆነ ነገር ቫልዩዎች እየሰጠ ምናምን የሆነ በስሙዝ ነገር እንዲሄድ የምትፈልገው ነገር አለ። አንዳንድ ግን ከልክ ሲያልፍ በራሱ ያው የነዚህ ሰዎች ጀነራልነት በራሱ ኮስችን መደረግ ያለበት ነው። አንደኛ ከህግ አንፃር፣ ሁለተኛ ኢቭን ደግሞ ዝም ብለን እንደ አንድ ትግራዊ ደግሞ ሆነ ስታየው ምንድነው እነዚህ ሰዎች እውቀትና ችሎታ ምንድነው ማለት ለጉዳይ ክብር እንዳይኖር ነው የሚያደርገው ለማዕረጉም። ስለዚህ በጣም የበዛ ነገር አለ። ኦርስ ከትዕግስት ብዙ የተረፉ ነገሮች አሉ። ግን ዝም ብለህ ደግሞ ትግራይን ደግሞ ስታያት ከዚህ በላይ የነሱ ጭቆና መቼም መሸከም ትችላለህ። ከዚህ በላይ በእነሱ የተሳሳተ ካልኩሌሽን እና ድንቁርና ሌላ ዋጋ መክፈል ያለበት አይደለም። ስለዚህ እንዳልከው በሆነ ህጋዊ መንገድ በቃ ሊባልበት የሚገባ ፖለቲካል ታይም ነው የሚል እምነት ነው ያለኝ። ማዕረጋቸው እስከምንስ ያው ስልህ ብቻ አሁን መታየት ያለበት ነገር እንዳለ ፊል አደርጋለሁ። አሁን ማለት በቃ በጣም ልክ ያልሆኑ ነገሮች አሉ። ያን ክብርና ያ ቦታ ያገኙት ለሀገር ኮንትሪቢዩት አድርገዋል ተብለው ነው። በተጨባጭ ሀገር ላይ ያፈርሱ ሲሰሩ ነው የምናያቸው። አንድ ብቻ ማለት ነው 3-4 ጊዜ ስተቱ ሲደጋገም ታየዋለህና ከዚህ በኋላ በዛ ነው ወይ መቀጠል ያለበት የሚለውም ነገር ራሱ የቻለ የሚመለከተው አካል እንደ አጀንዳ ሊያስበው የሚገባ ነው። ምክንያቱም ለነዚህ ግለሰቦች ካለን እይታ አንፃር ብቻ ሳይሆን መልእክቱ መጥፎ ነው። አገር የምታከብር ምን ስትሆንላት ነው? እስከመች ድረስ ነው?
ምን ስታደርግ ነው የሚል ነገር እንጂ በዚህ ደረጃ በየአመቱ እየመጣ አገር ላፍርስ በየአገር እየመጣ አገር ልበትን አገር ልበትን የሚል አካል ያን እዚህ ደረጃ መከበር አለበት የሚል እምነት የለኝም። ለትውልድ የሚኖረው መልእክት ጥሩ ስላልሆነ ማለት ነው። በቅርቡ እንግዲህ ቆቦ ላይ መተው እኮ አብዛኛው ታጣቂ ተደምስሶ ሙትና ቁስለኛ ይዘው ወደ መቀሌ ተመልሰዋል። ዛሬም እነዚህ ሰዎች ያርፋሉ ተብሎ ስለማይገመትም ነው አንድ እርምጃ መወሰድ አለበት የሚል እንትን ላይ ደረስ ነው። አዎ አሁን ያው እኮ በቃ በሆነ እንዳልኩ ነው። ምንድነው የሚባለው መነሻው እኮ በቃ መሰረቱ የተበላሸ ነገር እኮ ከላይ የሚወጣው ነገር የነኛ እንዲሆን ኤክስፔክት አይደረግም። እነዚህ ሰዎች ሚስ ካልኩሌሽን አላቸው። ንባባቸው ስህተት ነው ባይዘ ይሄ ዘመን የሚረዱበት ዘመኑ በራሱ አንደኛ ክፍለ ዘመን የሚረዱበት ዘመን ይሄ አገር አሁን ያለበት ሁኔታ የሚረዱበት ይሄ ትውልድ የሚረዱበት ነገር ስህተት ነው። ስለዚህ ከተሳሳተ ትንታኔ የመጣ ነገር ትክክለኛ የሆነ ድምዳሜ ሊደርስ አይችልም። አሁንም እንደዛ ነው የሚያስቡት። ጦርነት የችግሮች ሁሉ መፍቻ አድርጎ ያስባሉ። የጦርነት ሊቅነን ፍላጎታቸው ለማስፈጸም ደግሞ ከየትኛውም አካል ጋር አላይን ያደርጋል። በጣም በሚያሳፍር አየናቸው እኮ ማለት ለትውልድ ምን ተብሎ እንደሚነገር አላውቅም። ይኸው ጽምዶ ብሎ እኮ ከሻዕቢያ ጋር ለመጣል ነው እንደ አንድ ትግራዊ ተው የፖለቲካ በእናንተ ትግራዊ ስታስቡ በጣም የሚያሳፍር ነገር ነው። ምን ስንባል ነው ያደግነው? ምን አደረገን ሲሉ ነው የነበሩት ትናንት ከ20 ዓመትና ከምናምን ዓመት በፊት ነበር። ትናንት ምን ሆነ ነው ሲባል ነበር። ራሳቸው የሰሯቸው ጥናቶች ምንድን ነው የሚሉት? ራሳቸው የሰበሰቡት ህዝብ ምን አይነት ፊድባክ ነው ሲሰጣቸው ነበር? አሁን ያ ሁሉ የተባለው ነገር ምን ሆነ? ታገኘ እርቅ ተፈጠረ፣ የበደለ አካል ተካሰ፣ ያጠፋ ሰው ተቀጣ። ምንም ባልሆነበት ሁኔታ ለህዝብ ያላቸው ንቀታቸውን በደንብ ባሳዩበት ሁኔታ ያው ተመልሰው ጽምዶ ብለው አሁን ተመልሰው ለሻዕቢያ ፍላጎት መጠቀሚያ ባይዘው የሚያሳዝነው ነገርም ስለባይዘው አንዳንድ ጽምዶ አንድ ላይ ሆነ አንድ ላይ አይደለም የሆኑት። እሱ እግር ስር ሄደው ነው የወደቁት። ግርድናቸውን ያረጋገጡት ምን እንደሆነ ምን ምቹዋል ነገር አላቸው ሻዕቢያ። አሁን ሻዕቢያ እና ህወሓት አንድ ሆኖ አይደለም አንድ ሊሆኑ አይችሉም። ባይዘው ሲጀመር እነሱ እንደሱ አይቆጥራቸውም። መጀመሪያ ያው ጠፍጥፎም ስለፈጠራቸው በእነሱ ላይ ያለው ንቀት ላለፉት 50 ዓመታት የነበሩ ነገሮችን በየአመቱ ምን ሀፕ እንዳደረገ ማየት ይችላል። አሁንም ገና ለገና ያው ፕሪቶሪያ መፈረም ያዳነው ቲፒኤልኤፍ ነው። ቲፒኤልኤፍ ለምን ዳነች ብሎ ሻዕቢያ ኮረፈ። ለሻዕቢያ ኩርፊያ ደግሞ ተመለሳ ቲፒኤልኤፍ መጠቀሚያ ነች። ከውዝ እኮ ቢኖራቸው ሌላ ጉዳይ ነው። አሁን ከህግ ከምናምን አንፃር እንኳን ብታየው ሌላ ሊሆን የሚችል ግን የሆነ ምክንያት ቢኖር እንትን ይችላል። እነዚህ ሰዎች በምን ደረጃ ህሊና ቢሶች እንደሆኑ፣ በምን ደረጃ ጸረ ህዝብ እንደሆኑ፣ በምን ደረጃ የትግራይ ህዝብን እንደሚንቁት ፕራክቲካሊ ያሳዩበት ነው። ምንም ይሄ የሚባል የአቻ ግንኙነትም አይደለም። ዓላማው ግን ምንድነው? ጽምዶ ዓላማው ያው ኢሳያስ ራሱን ለመከላከል የትግራይ ወጣት ወደ ማገዶ ለማስገባት የሰው ኃይል እንዲያመጡለት ነው። ከማን ጋር ለመዋጋት የሚፈጠር ግጭት አሁን በሱ ካልኩሌሽን ከኢትዮጵያ መንግስት ጋር ወደ ግጭት ቢገባ ግጭቱ ትግራይ ውስጥ እንዲሆን ይፈልጋል። ወደ ግጭት ቢገባ ግጭቱ በትግራይ ወጣቶች እንዲሆን አዘኮስቶፍ የትግራይ ወጣቶች እንዲሆን ይፈልጋል። በተዘዋዋሪ አሁን ይኸውልህ ቲፒኤልኤፍ ለምን አልጠፋችም ብሎ ያኮረፈ ሻዕቢያ በተዘዋዋሪ ግን አሁን ትግራይ ህዝብን ሊያጠፋበት የሚችል እድል እየፈጠሩለት ነው። አሁን የቲፒኤልኤፍ እና የትግራይ ህዝብን ነው ዲፈረንስ። ቲፒኤልኤፍ ቢያጠፋት ደስታዬ ነው። ግን ስቲል እነሱ በሚፈጥሩት የተሳሳተ አረዳት እነሱ በሚፈጥሩት የተሳሳተ ጽምዶ ዋጋው የሚከፍለው የትግራይ ህዝብ ነው። ስለዚህ ትላንት ለምን አላጠፋሁትም አቋረጣችሁኝ ያለ ሻዕቢያ አሁን ደግሞ ሌላ ትግራይ የሚያጠፋበት
መንገድ እያመቻቹለት። እችን ካነሳ ጌታቸው ረዳ በኤንቢሲ ላይ በሰጠው ቃለ ምልልስ ጦርነት ከተነሳ ዶክተር አብይ እንግዲህ ሲናገሩን አለ ጦርነት ከተነሳ ሻዕቢያ ይገባል፣ ሻዕቢያ ከገባ ደግሞ ትልቅ ጥፋት ይከተላል፣ ስለዚህ ወደ ጦርነት አንግባ ብሎን ነበራል። ምን ትላለህ? ያ አሁን እኮ ምን አለ መሰለህ የሚያሳዝነው ነገር አሁን ይሄ ሀሳብ ስታይ በጣም በቃ ነው አክቹዋሊ ሰማ በጣም በእንጭ አንድ መንግስት ወይም አንድ ሰው ከዚህ በላይ ምን ሊል ይችላል ማለት ቢፈልግ እንኳን ምን ሊል ይችላል? በተለይ ደግሞ ከሆነ በኋላ ስታየው እንትኑ ሐሳቡ በምን ደረጃ ልክ እንደነበረ ምን ሊፈጠር እንደሚችል በአግባቡ የተረዳ እንደነበረ ታያለህ። በዚህ በጠገና እኮ ብዙ ነገር ይወጣል ታውቃለህ። ብዙ ውሸቶች ፈጥረው በጣም ብዙ የተሳሳቱ ትርክቶች ፈጥረው ወደ አላስፈላጊ እብደት ያስገቡት ትውልድ ገና ሁሉም እውነት እየወጣ ሲሄድ መጨረሻ ላይ ምን ልንሰማ እንደምንችል ከወዲሁ ልትረዳው ትችላለህ። ግን ዞሮ ከመጀመሪያውም ጦርነቱን ባይዘወይ የምታስታውስ ከሆነ ከፕሪቶሪያ በኋላ ትግራይ ውስጥ የሚደረጉ የነበር መድረኮች እነዚህ ምሁራን ነገር ሽማግሌዎች ማለት የመጀመሪያው አረፍተ ነገር ሁሉ የምትነሳው ጦርነቱ መቅረት አይችልም ነበር ነው የሚሉት። እሺ አሁን እኔ ራሱ ፊል ያደረኩት ነው። ለምንድን ነው ይሄ ጦርነቱ ማስቀረት ይቻል ነበር ማስቀረት አይቻልም ነበር የሚለው ነገር ለምንድን ነው እንዳትማስ አሁን ከስምምነቱ በኋላ ያለው እንዴት ማዳን ይቻላል እንዴት ወደ ተሻለ አይደለ ወይ ሞር ሊያስጨንቅ የሚገባው የሚል ነገር ነበርና አሁን ከዛ ነገር በኋላ የገባኝ ነገርም አለ። በቃ መቅረት አይችልም ነበር ማለት የፈለጉበት ምክንያት መጀመሪያ ወደ ግጭቱ የማይገቡባቸው እድሎች በአግባቡ እንዳልተጠቀሙ ተው ሲባሉ እንዳልሰሙ የተሰጣቸው እድል በምን ደረጃ ሚስይዝ እንዳደረጉትም የሚያሳዩ ነገሮች አሉ። አቻይ እኮ የጌታቸው ረዳ ጉዳይ ብቻ ማለት ነው። አሁን ባይዘው ብዙ አጀንዳ ይሆናል የሚናገራቸው ነገሮች በጣም አዲስ ምናምን ሆኖ አይደለም። ከዛ በላይ በተለያየ ሰውም ተነግረዋል። አሁን እንደዚህ የሚንጫጩት በሱ ስለሚነገራቸው በሱ ሲሆን ያማቸዋል። ለምንሱ ኦር ያቃቸዋል እና ከዛም በላይ የትግራይ ህዝብ ብዙ ያልሰማቸው ነገሮች እንዳሉ ልታይ የምትችልበት ነገር ነው። and I think አሁን ብዙ ወጣቶች ብዙ ትልቅ ሰዎችም በድፍረት ወጥተው ሐሳባቸው በደንብ እየገለጹ ያሉበት እውነቱን በደንብ አፍረጥጠው ያወጡ ያሉበት ሁኔታዎች ታያለህና እነዚህ ሰዎች ግፋት ያው ከዚህም በላይ ነው። ባለፈው አንድ መድረክ ላይ እኔም ተገኝቼ ነበርና ክቡር ፊልድ ማርሻል ብርሃኑ ጁላ ምን አሉ? ልክ ጦርነቱ ከፕሪቶሪያው ስምምነት በኋላ መጀመሪያ ያገኘሁት ምግበን ነበር አሉ። ወደ አዲስ አበባ መጣ። በትክክል የትግራይ ወጣት ስንት ነው የሞተው ብዬ ስጠይቀው በትክክል የተመዘገበ 600 ሺህ አልቋል ያለኝ። በመቶ ሺዎች የሚቆጠሩ የማይታወቁ ደግሞ በመቶ ሺዎች ናቸው አለኝ። ጌታቸው እንግዲህ እቺ በዚች አንድ ወር ውስጥ ደብረ ዘይት ላይ በነበረ እንትን ላይ ነው ሲናገሩ የነበረው ጥቅምት 24 እና ጌታቸው ምን ብሏል? ስም ሳይጠቅስ ግን ወደ ኋላ ይሸሽ የነበረውን ከኋላ ሆኖ ይመታ ነበር አንድ ጀነራል። እዛ ደግሞ ያዋጋ ነበር። መጀመሪያ ታስታውስ እንደሆነ ይሄን ፕሮግራም ሰርተንበታል። ምግበን እና መጀመሪያ ጌታቸው ሲናገር እንትን ያደርጉ ነበር። በኋላ ላይ ግን አሁን ማረጋገጫ ሰጡን ፊልድ ማርሻል እንዳልከው ስንት ወጣት እንዳለቀ የሚያሳይ ነገር ነው። በዚህ መንደርደሪያነት ምንድነው ጌታቸው ደጋግሞ የሚያነሳው ነገር አለ። አብዛኛው ኢንተርቪው አጠገብ የነበሩ የዩኒቨርሲቲ ተማሪዎች አጃቢዎች 11 የሚሆኑ ሲሞቱ እኔ በተአምር ተረፍኩኝ ይላል። ሁሌ ከልቤ ውስጥ ማይጠፋዋል። ጓደኛ ነው። እኔ በእንትን ነው ማቀበ ሚዲያ ሁሌ ማሟሟቱ ያሳዝነኛል። እንብዛ ኢንጂነር እንብዛ ታደሰ አርቲስቱ ጨምሮ በትግራይ ስለተገደሉት ሰዎች አግባብ እንዳልነበር ጌታቸው ሆነ በከከታቸው አንደበት ብንሰማው ጥሩ። መቼ ነው ይሄንን ኑዛዜ የሚያደርጉልን?
መቼ ነው የምንሰማቸው? ባይዘው መጀመሪያ ያልከው የምግበይ ላይ ያው እነሱ ያሉት እንዳለ ሆኖ በጣም ደግሞ የሚያሳዝነው ምግበይ ራሱ አንድ ጊዜ ኢንተርቪው ሲደረግ እንደዚህ ሞተ እንደዚህ ጠፋ ነው የሚባለው ዳታ ነው ቁጥር ነው። እዛ ማረጉ ብቻ አይደለም የሚያሳዝነው ካደረገም በኋላ ቁጥር ነው። በ10 ሺዎች በመቶ ሺዎች ሚሊዮን ማለት ለሱ ቁጥር ነው። ለእያንዳንዷ እናት ግን የልጇ ማጣት ምን ማለት ነው የሚለው ነገር ሌላ እንደ ምሳሌ እሱን አነሳን እንጂ ሌሎችም ከሱ የባሰ እንጂ ከሱ የተሻለ ነገር የለም። አክቹዋሊ ትግራይ ለነሱ ቁጥር ነች ቆይ ህዝቡ ቁጥር ነው። ያው ደብረጽዮን ወጥቶ የኔ ያልሰው አስደፈረስ ሲባል ትውልድ በዚህ ደረጃ ሲጠፋ ምክንያት በመሆኔ ብሎ ይቅርታ መጠየቅ የሚገባው ስልጣን መልቀቅ የሚገባው መጸጸት የሚገባው መጠየቅ አለብኝ ማለት የሚገባውን እኔ ፖለቲካዊ ተቀባይነት እንዳላገኝ ነው ይሄ ሁሉ ቁጥር የተጠራው እንጂ ማናጠናው እንጆይ ነው ወጣ አንድ መድረክ ላይ ሷብ በፈጠረችው ሷና የሷ ግሩፕ በፈጠሩት ችግር የጠፋን ትውልድ እኔ ምክንያት በመሆኔ ብላ እንደመጸጸት መጣ ስነልቦናችን ለመጉዳት ነው እንደዚህ እኔ ያልሰሙት እኔ ያልነገር የህዝባችን የመታገል ወኔ ለማቀዝቀዝ ነው አዲስ ትውልድ ወደ ጦርነት እንዳይቀላቀል ለማድረግ ነው ይሄንን የሚሉት ብለው የሚገልጹ ናቸውና አክቹሊ ማለት ብዙም ከዚህም በላይ ስለነሱ ብዙም ትርጉም ሰጥተን እናወራባቸው የሚገቡ ሰዎችም አይደሉም። ግን ስለ ወደዛኛው ግን ስመጣለ ወል በጌታቸው ሌቨል ያለ ሰው ወይም ሌላ ሰው በሁሉም በኩል ያልተገባ ዋጋ የከፈሉትን ሰዎች ያመራሩ ስህተት እንደሆነ ታምኖ ለሁሉም እና የሚሰጥበት ነገር ቢኖር ጥሩ ይመስለኛል። የኔ ዲማንድ ግን ከዛ በላይ ነው። አሁን ኢንጂነር እምብዛም እንደ ምሳሌ ያነሳን እንጂ እኛ በነበርንበት ጊዜው አስተዳደር ላይ 56 በላይ ኮር 72 ናቸው የሚል ነገር ሀሳብ የሚያቀርቡ ሰዎች አሉ። እኔ ደግሞ ያገኙት 155 ድረሳል በጥቅላላ በትግራይ ብዙ ሰዎች ባልተገባ መልኩ በሚዘገንን ሲቪል የማህበረሰብ አገልጋይ ሆነው የትኛውም ፖለቲካ ድርጅት አባል ሳይሆኑ የትኛውም የትጥቅ ትግል አካል ሳይሆኑ ህዝባቸውን ለማዳን እንቅስቃሴ በሚያደርጉበት ጊዜ ላይ በጣም በሚዘገን ጭካኔና የሰብአዊ ድርጊት ህይወታቸውን እንዲያጡ ተደርገዋል። የኢንጂነር እምብዛም የመምህር የማንም ደግሞ ስታየው አፈጻጸሙ በጣም የሚዘገንን ልታስበውና ልትናገረው የሚያስቸግር እና የእነዚህ ሰዎች ጭካኔና የሰብአዊነት ጫፍ የታየበት ነው። ስለዚህ ለዚህ ድርጊት ስህተት መሆኑን እውቅና መስጠት ያልተገባ ዋጋ መክፈላቸውን እውቅና መስጠት እንዳለ ሆኖ ከዛ በላይ ዲማንድ ማድረገው ፍትህ መራቅ ነበር ተብሎ የሚታለፍ አይደለም። ስምምነቱም የሚያመላክተው የራሱ የሆነ የሽግግር ፍትህ አለ። ከዛም በላይ ሊታዩ የሚችሉባቸው መደበኛ መንገዶችም ካሉ ይሄ ድርጊት ፍትህ ሊጠየቅበት የሚገባ ነው። እስከዛ ግን እንዳልከው አጠቃላይ ድርጊቱን ማውገዝ የተከፈለውን ዋጋ ስህተት እንደሆነ እውቅና መስጠት ግን ከማንኛውም ሕሊና ካለው ሰው የሚጠበቅ ነገር ነው የሚል ሀሳብ ነው። በነገራችን ላይ ዛሬም ደግመን ደጋግመን የምናነሳው እነዚህ ንጹሃን በግፍ ተገለዋል። አንድም ቀን ተነስተው አያውቁም። እንግዲህ የቻናላችን አዲስ ስለሆነ የእምብዛን ትንሽ ማንሳት አለብን።
ብዛ እንግዲህ በጣም ጓደኛ ነበር። ከበደንም ኢንተርቪው አድርጌው ምንድን ነው ያለኝ ለዚህ ተጠያቂ ነው ብሎ ያስቀምጣቸው አካላት አሉ። ግን አሁንም የምለው እኔ እነ ጌታቸው ንስሐ መግባት አለባቸው በእነዚህ ወጣቶች። እምብዛን እስቲ እናስታውሰው፣ እንዴት ነበር የገደሉት? እምብዛስ ማን? ያው እምብዛ በጣም ጎበዝ ተማሪ ነበር። ትግራይ ውስጥ የተሻለ ውጤት ያላቸው ጎበዝ ተማሪዎች የሚማሩበት ቀላሚኖ ላይ ነው የተማረው። ከዛም ቀጥሎ ትምህርት እንደጨረሰ በትልቅ አገራዊ ተቋማት ላይ አገልግሏል። በጣም ትሁት፣ ጥሩ ስነ ምግባር ያለው፣ ህዝቡና አገሩን የሚወድ በጣም ትህትና ያለው ሰው ነው የነበረው። ብዙ ሰው ካለፈ በኋላ ጥሩ ስለምናወራ ያን እሳቤ ይዤ አይደለም የምናገረው፣ ብዙ ሰው የሚያውቁት ስለሆነ። በጊዜው መስተዳድሩም ሲመጣም የየትኛውም ፖለቲካዊ ድርጅት አባል አይደለም። ከዛ ፊትም ይሄ የሚባል ፖለቲካዊ እንቅስቃሴ ውስጥ የነበረ ሰው አይደለም። ያጋጠመው ነገር ስላየ እንደ አንድ ምሁር ያስተማረኝን ህዝብ በምን መንገድ ማገዝ እችላለሁ ብሎ ጠይቆ ከነበረው እውቀት እና ልምድ በመነሳት ነበረ ትግራይ ውስጥ የነበረው የኢንቨስትመንት እንቅስቃሴ ተመልሶ ወደ ስራ እንዲገባ በማነቃቃት ኢንቨስተሮችንም በማስተባበርና ያላቸውን ችግር በመቅረፍ ዙሪያ ብታግዘን ተብሎ ያንን ሴክተር የማስተባበር ስራ ይሰራው። ያው ለስራ ጉዳይ እኔ ያን አዲስ አበባ ነበር። ለስራ ጉዳይ ወደዚህ ወደ አዲስ አበባ ለመምጣት በሚዘጋጅበት ከኤርፖርት አፍነው ወስደው ወደ ገንበላ መንገድ የሚባል መቀለ መውጫ ወደ ተንቤን መስመር መውጫ ላይ ቆራርጠው ጥለው የሄዱት። ሊገኝ አልቻለም። መጨረሻ ላይ ስጋው ሁሉ አራዊት በልቶት ትንሽ ምልክቶች፣ ትንሽ አጥንቶች ናቸው የተገኙት። እነዛ ተለቃቅመው ደግሞ መቃብር ላይ ተቀበሩ። በትንሽ ቀናት ውስጥ ታጣቂዎቹ ወደ መቀለ ሲገቡ የመጀመሪያ ስራቸው የእሱን ተለቃቅሞ የተቀበሩ አጥንቶች አውጥቶ መጣል ነበር። እምብዛ አንድ ጊዜ አይደለም የሞተው፣ ደጋግመው ነው የገደሉት። እኔ እንደዚህ አይነት ድርጊት ከዚህ በፊት ፈጽሞ ሰምቼ አይቼም አላውቅም። ይሄን የማድረግ ሰው ከሞተ በኋላም ቆራርጦ የመቆራረጥ ከአራዊት የተረፈውን የተወሰነ አጥንቱን መቃብር ላይ ተቀብሮ ከመቃብር ቆፍሮ አውጥቶ የመጣል ያኔ ከየት እንዳመጡት አላውቅም። አትክልት ምን እንዳደረጋቸውም አላውቅም። ምን ስላደረጋቸው ነው ይሄን ያደረጉት? ምክንያቱም አይገባኝ። ይሄ ማድረግ ማስተላለፍ የፈለጉት መልዕክት ምን እንደሆነ አይገባም። ጀፍት የሚፈልግ ነገር ነው ያስፈልጋል። ለዚህ ተጠያቂ የሆነው አመራር ላይ መቼ ነው ክስ የሚመሰረተው? በእምብዛም ለምሳሌ እንትን ላይ ውቅሮ ላይ ሁሉ አንድ እርጉዝ የ9 ወር እርጉዝ በአሰቃቂ ሁኔታ ተገድላለች። ለነዚህ ሰዎች ፍትህ አሁን በምርጫ ቦርድ የፈረሰው ህወሓት አመራሩ አሁን ያለው አመራር መጠየቅ የለበትም? ንስሐ መግባት ጌታቸውን እንግዲህ ደጋግሜ ተገለጽኩት። ስለሱ ጠባቂዎች ሞት ሲናገር ይሄ ምሁር መሳሪያ ላነሳ ህዝቤን ላገልግል ብሎ ሄደው እምብዛን ጨምሮ በርካቶቹ በግፍ ሲገደሉ ባንዳ ተብለው አጽማቸው ሁሉ ተነስቶ ከመቃብር ሲጣል ለነዚህ ንስሐ የማይገባው ለምንድን ነው? ያ እሱ አይ ቲንክ አንድ ቀን ብታገኘውና ብታናገረው ጥሩ ይመስለኛል። ግን አጠቃላይ አመራሩ እስካሁን ይሄን ስህተት እንደነበረ አለመግለጹ፣ በዚህ ጉዳይ ላይ ንስሐ ለመግባቱ ስህተት ነው ብዬ አስባለሁ። ጌታቸውም ጨምሮ ሌሎች። ከዛ በዘለለ ግን ያው እኛ አሁን ስፔሲፊክሊ ሰዎች ስም ጠርተን እያወራን ስለሆነ ነው እንጂ በየቤቱ የደረሰው ጉዳት ብዙ ነው። ብዙ ፍትህ የሚሻ ጉዳይ አለ ትግራይ ውስጥ። ስለዚህ ነገር ትርጉም ተሰጥቶት ቶሎ መገባት ያለበት ነገር ነው ብዬ አስባለሁ። መች ነው የሚለው ነገር ደግሞ ያው ሁላችንም እንዲሆን የራሳችንን
ግፊት እናደርጋለን። ግን በእርግጠኝነት የምነግርህ ነገር እንደ ህዝብም ለእንደነዚህ አይነት ጭካኔዎች ግን ህዝቡም አንድ ላይ ፍትህ የሚጠይቅበትና የሚፈልገው ነገር ምንም ተዳፍኖ የሚቀር ጉዳይ ግን እንዳልሆነ ላረጋግጥልህ እፈልጋለሁ። አትክልት እንግዲህ ሰው ሰራሽ የተባለለት ረሃብ ተፈጠረ በትግራይ። አንድ ልጅ እያለቀሰ ሲናገር በጣም ያዘንኩበት እና እንባ የሚመጣው 2 ልጆቻቸውን ያጡ እናት ቤት ውስጥ መጠለያ ውስጥ ወድቀዋል። ከዛ የሆነች እንትን ውስጥ ለሳቸው እህል ለማምጣት የሚጠጣ ነገር ለማምጣት ሄደው ሲመለሱ ሴትዮዋ በህይወት የሉ። 11 ልጆቻቸውን ያጡ አልከኝ። ወደ ስቱዲዮ ስንገባ እስቲ ስለሱ ታሪክ ለተመልካቾች ንገረን። ያ አሁን ምን አለ መሰለህ ይሄ የህፃጽ ረሃብ እንዳልከው ሰው ሰራሽ ነው። ማለት የተለያዩ ተፈጥሯዊ ችግሮች ይፈጠራሉ። ድርቅ ምንም ያጋጥማል። ያንን ችግር ተከትሎ ሊፈጠር የሚችል ረሃብም ሌላም ችግር አለ። ይሄ በእንደዛ አይነት የተፈጠረ አይደለም። እንደውም በጣም ብዙ ሰዎች ሁሉ ሳማክር ነበር። ለምንድን ነው ቲፒኤልኤፍ እነዚህ ሰዎችን ማጥፋት የፈለገው? ባይዘው እንዲጠፉ ስለፈለጓቸው ነው። በዛ ደረጃ ሰዎቹ ባየናቸው ደረጃ እስኪሆን ድረስ ደብቀው ያስቀመጧቸው። እንደዛ በአክስ ይገረም በመሃል ወጣቶቹ ባይገቡ ይህን ችግር ባያጋልጡ በእርግጠኝነት ይጨርሷቸው ነበር። እኔ አሁን ደግሞ ሌላ ስጋቴ አሁን የህፃጽ ጉዳይ አጋጣሚ ወጣቶቹ ስለወጡት የሚያውቀውን ሰው ማወቅ ባለበት ደረጃ አውቆታል። ሌላ ቦታ ላይ በዚህ ደረጃ እንዲገሏቸው የፈለጓቸው የዘጓቸው ሰዎች አሉ። ባለፈው አዳምጠውት ነው አላውቅም። ታላይ የሚባል አንድ ስራ አስፈጻሚ ምናምን የነበረ ስራ አስፈጻሚ ስልክ ሲያወራ ነበር። አዎ እና ወደዚህ ካምፕ ልወስዳቸው ነው ያሰብኩት ይለዋል። ኖ እዛ ካምፕ ሰው አይደለም። ምንስ መታየት ያልተፈለገ ነገር አለ እዛ ካምፕ። እኔ ምልን ስማይ ባይዘው ቲፒኤልኤፍ ሰውን አስርቦ ረሃብን ወደ ፖለቲካ ጥቅም ለመጠቀም መሞከር አዲስ ልምዱ አይደለም። 77 ይናገራል። አልሞስ በህዝብ መነገድ on the cost of ህዝብ የሆነ ፖለቲካዊ ቅቡልነት ማግኘት የሆነ ፖለቲካ ሸቀጥ መስራት ይሄ አንዱ ካልቸራቸው ነው። ባይዘው ይሄ ነገር በዚህ ደረጃ ጫፍ ስላወጣ እኮ ትግራይ ውስጥ ራሱ እኮ ትንሽ መቃወም የጀመረ ማህበረሰብ ምን ያደርጋሉ? መብራት ይከለክሉታል፣ ውሃ ይከለክሉታል፣ እርዳታ ይከለክሉታል ምናምን እነዚህ እኮ የሚያደርጉት በዚህ ደረጃ ነው። ባይዘው ይቃወመናል የሚሉት ማህበረሰብ ካለ በዚህ ደረጃ ነው ማጥፋት የሚፈልጉት። ግን እነዚህ ተፈናቃዮች ግን በዛ ደረጃ ለነሱ ምንድነው ይበደላል? ለምንድን ነው እንዲያጠፋቸው የፈለጉ የሚለው ነገር ለኔ ትልቅ ጥያቄ ነው። ይሄን በራሱ ባይዘው አንዳንድ ጊዜ እናለ መሰለኝ የሆነ ነገር ሀፕን ያደርግና ስለዛ ጉዳይ አንድ ሳምንት አጀንዳ ሆኖ ከዛ ያልፋል። ያ ችግር በፕሮፖርሊ ስላልተፈታ ሌላ ችግር ነው የሚፈጥረው። አሁን የህፃጽ ጉዳይ ሂዶ ተጠያቂነት ይሰፍንበት ይገባል። ይሄ ረሃብ የፈጠረው አካል ማን ነው? ለነዚህ ሰዎች የሄደ እርዳታ ወዴት ነው የገባው? ፕራክቲካሊ ከአቅም በላይ የሆነ ችግር ካጋጠመ እስከዛሬ ድረስ ደግሞ ለምን መደበቅ ተፈለገ የሚለው ነገር ታይቶ የሚጠየቅ አካል ካልተጠየቀ ዛሬ ህፃጽ ሆነ እንጂ ነገ ጠዋት ሌላ ቦታ ቀይሮ ሌላ ችግር ይዞ የሚመጣው። ስለዚህ ይሄ ተጠያቂነት በማስፈን ደረጃ ባይዘው የፌደራል መንግስት ሚናው መጫወት ያለበት ይመስላል። ህዝቡ ነው። ህዝብ መከላከል ደግሞ የመንግስት ግዴታ ነው። እሱ መንግስት አይደለም፣ ሽፍቶች ናቸው። ስለዚህ እኛም እንደተጋሩ እነዚህ ሰዎች ይሄን ህዝብ በዚህ ደረጃ እንዲጫወቱበት መፍቀድ ፌደራል መንግስትም ስህተት ነው የሚል እምነት ስላለን ጭምር ማለት ነው። የ11 እሷን አልነገርከኝም። 11 ልጆቻቸው እናትየው 11 ልጆች ናቸው። ከድሮ ጀምሮ ከደርግ ጋር ከነበረው ጦርነት ጀምሮ በረሃ ያወጡት ሁሉም ሰውተው
ሁሉም ሞቶባቸው ደግሞ የሁለት የልጆቻቸው ደግሞ አሁንም የቲፒኤልኤፍ ታጣቂዎች ናቸው። አንዳንዴ ባይዘው ወይ የሚያስጨንቀ ነገር ደግሞ ከዚህ ጋር ተያይዘው አሁን ህጻጽ ላይ በዚህ ደረጃ ለፖለቲካ መጠቀሚያነት አባቱ እናቱ በረሃብ እንዲሞቱ የተደረገበት ወጣት መሳሪያ ተሸክሞ የቲፒኤልኤፍ ታጣቂ ነው የሚልበት ምክንያት ምንድነው? አሁን ወደ ብታገኘው ህዝቤን ምናምን ላደንም ነው ይላል። ምንድነው ህዝብ? ማን ነው ህዝብ? ከእናትና ከአባት በኋላ ማን ነው ህዝብ? ከጎረቤትና ከማማ በኋላ ህዝብ ማለት ምንድነው? ይሄ እኮ ነው አይደል? ይሄ ተደባምሮ ነው ህዝብ የሚሆነው። ስለዚህ ታጣቂውም ራሱ ማሰብ ያለበት ለማን ብለው ነው እንደዚህ ያደረገ ያለው የሚለው ነገር ካልሆነ ግን ይሄ የእንትነት የግርድና ነው። ይሄ በቃ ማለት ይሄ የሚባል ትርጉም ሊሰጠው የማይችል አባትየው አንድ አባት አሉ ባይዘው በጣም ቫይራል ወጣ ነበር ታያችሁ። አይደል ነው እሱ ተርጉሞ መቅረብ ያለበት ይመስለኛል። አሪያ ጊዜ ካለ ያንንም ታሪክ ጥሩ ይመስለኛል። በደንብ ነው የሚናገረው። እኛን በረሃብ ለመግደል ልጆቻችን እንደማስፈራሪያ ተጠቀማላችሁ። እንዲህ በማለቴ እንደምጠሉኝ ታጥቀው ያሉ ልጆችም እንደሚቆጣቃሉ ይምጡና ይደሉኝ ሰምቻችኋል። እና ወይል ችግሩ በሆነ መንገድ ስለወጣ ለመፍታት የተሄዱ ነገሮች አሉ። ግን መፍትሄውን በራሱ ዘላቂ መፍትሄ ነው ብያለሁ። ዘላቂ መፍትሄ ሊያገኝ የሚችል ግን ሂደቱ በደንብ ሌጋሊ በሚመለከተው አካል ተፈትሾ በሚገባ ተጠያቂነት መስፈን አለበት የሚያሳስብ ካለን ጊዜ ሰዓት አንፃር ሁለት ጉዳዮች እናንሳና ፕሮግራሞቻችንን እናጠቃልል። የኢትዮጵያ መንግስት እንግዲህ በህብረተሰቡ ዘንድ ከፍተኛ እንቅስቃሴ ያለው የወደብ ጥያቄ ነው። የወደብ ጥያቄ ሲነሳ እነ መለስ ዜናዊ ይነሳሉ። የወደብ ጉዳይ እንዴት ታየዋለህ? ሁለተኛ በትግራይ ላይ መፍትሄ ለማምጣት የተለያዩ ድርጅቶች ወደ 17 የሚሆኑ ተቋቁመዋል። ትግራይ ላይ አሁን ያለውን ያደመን ቡድን በማስወገድ እርስ በርስም የተከፋፈሉ ነውና በማስወገድ ትግራይ ላይ ለውጥ ማምጣት የሚቻለው በምን አይነት ሁኔታ ነው ትላለህ? አይ ቲንክ የዚህ ወደብ ጉዳይ ማለት ወደ ታሪኩን ስታይ ምን አይነት አሳፋሪ የሆኑ የታሪክ ስህተቶች እንደተሰሩ ኦልሬዲ ማንም ኢትዮጵያዊ የሚያውቀው ይህን ትልቅ አገርና ህዝብ በዚህ ደረጃ እንደዚህ አይነት አክሰስ የሌለው ማድረግ ስህተት ነው እየተቻለ ማለት ነው። የማይቻል ቢሆን አይቻልም። ስለዚህ እየተቻለ የነበረው ነገር ማሳጣት ማለት አዲስ ነገር መፍጠር ሳይሆን የነበረው ነገር እንዲያጣ ማድረግ በጣም አሳፋሪ ይመስለኛል። አሁን አንዳንዶቹ ምን አለ መሰለህ ያው ስነልቦናዊ ቅርበታቸው ወዴት ነው ለማን ነው ምናምን የሚለው መጠናት ያለበት እና ለዚህ ቲፒኤልኤፍ ሪሊ የትግራይ ህዝብ ምክንያት ይዛ ለትግራይ ህዝብ ነው የታገለችው። በተጠየቁ አንድም የትግራይ ህዝብ ጥያቄ እኮ ይዛ አልወጣችም። በዚህ የመጀመሪያ ማኒፌስቶ ላይ አንድም የትግራይ ህዝብ ጥያቄ የለም። የኤርትራ ቁልቁል ይደፋል እዛ የተዘረዘሩት የመን ጥያቄ ናቸው የሚለው መጠናት ያለበት ጠቅላላ ሻዕቢያ ጥያቄዎች ናቸው። ከኤርትራም ጋር በነበራቸው ነገር ኦፍ ኮርስ የፈጠራቸው እሱ ይመስለኛል። ብዙ ሰዎች ነው እንጂ ይሄንን ነገር ይላሉ። ስለዚህ ፈጣሪው ማንም ሰው ፈጣሪው ይታዘዛል። ስለዚህ የታዘዙትን ነው ሲፈጽሙ የነበሩት። ያው እኮ በተለያዩ ምዕራፎች አይተናቸዋል። ኤርትራ የሻዕቢያ መላክም እኮ ከምንም በላይ ያስጨነቀው መለስ ዜናዊ ነው። የጻፈው ጽሑፍ ብዙ ኢትዮጵያ እጅ ላይ ደርሷል። የኤርትራ ትግል ቁልቁል አይደፋም። በኋላም ብዙ ሰዎች ፕራክቲካላቸው ራሳቸው በመሰከሩት አንድ ላይ ኢትዮጵያ ሆነን እንቀጥል አመራሩን ሲባል አይት የኤርትራ ህዝብ ታገለው መስራት ነው አይሆንም ብለው የሸኙ ናቸው። ምናልባትም በዓለም ደረጃ የራሱን አካል ቆርጦ ለመቁረጥ ከማንም በፊት ቅድሚያ የሰጠ የመጀመሪያ ሀገርም ነበር። ሌላ ሀገር ላይ አይሆንም ይሆናል ያለው ፍትጋ እንደምታውቀው ነው። እውቅና ስጡልኝ ብለህ የተባበሩት መንግስታት
አዘር ሪቨርስ እና ውስጥ ያሉ ነገሮች በጣም አሳፋሪ ናቸው። ዞሮ ግን አይ ቲንክ ያው ግን አንዳንድ መሰረታዊ ነገሮች ያለ ጊዜያዊ ጉልበት እና ኃይል ተጠቅመ በተወሰነ ጊዜ ልታዳፍናቸው ትችላለህ። ፕራክቲካሊ እሱ ነው ሀፕን ያደረገው። የሆነ ጊዜ ግን መውጣታቸው አይቀርም። የሆነ ጊዜ የህዝብ አጀንዳ መሆናቸው አይቀርም። የሆነ ጊዜ ደግሞ መፈጸማቸው አይቀርም። ጥያቄው ተገቢ ነው። ጥያቄ የሁሉም ኢትዮጵያዊ መሆን ያለበት። ከምንም በላይ እንደ ኢትዮጵያውያን ማለት ያለብን ነገር እንዳለ ሆኖ ይሄን አጀንዳ እውን ማድረግ የነበረበት የትግራይ ህዝብ ነው ብዬ አስባለሁ። የትግራይ ህዝብ ይሄን ሀሳብ አይደግፈውም ማለት አይደለም። ግን አንዳንድ ጊዜ የሰጣቸው ካድሬዎች ይሄን ጥያቄ የትግራይ ህዝብ እንደማይፈልግ ስህተት እንደሆነ አዝ ሪቨርስ እንደም ሻዕቢያ ጎን እንደሚቆሙ አይነት ለመግለጽ የሚሞክሩበት ነገር ስህተት ነውና ጥያቄው ተገቢ ነው። የሁላችንም ድጋፍ ይፈልጋል የሚል ነገር ነው ያለኝ። ከዚህ ከፖለቲካል ፓርቲዎች ጋር ተያይዞ በዙሪያ አንድ መታወቅ ያለበት ነገር አለ። የሆነ ጊዜ በጣም ለረጅም ዓመታት የሆነ ግሩፕ ራሱን የተለየ የፖለቲካ ኤሊት እሱ ብቻ ዕውቀት ያለው እሱ ብቻ ፖለቲካ የሚረዳው እሱ ብቻ ለመምራት የተፈጠረ አድርጎ የሚያስብ ኤሊት አሁን የተለያዩ የፖለቲካ እንቅስቃሴዎች ሲያይ ከተፈጠረበት ድንጋጤ ተነስቶ እሱን ለማሳነስ ምናምን የሚሞክር አለ። አይ ቲንክ እሱ አይደለም ትርጉም ያለው ነገር እሱ አይደለም። ያሉ የፖለቲካ ፓርቲዎች በብዛት እየመጡ ነው። ለምን የሚለው ነው ማለት ነው። ይሄ የሚያሳየው የጭቆናው መጠን በምን ደረጃ ታፍኖ እንደነበረ ነው የሚያሳየው። በምን ደረጃ ታፍኖ እንደነበረ ነው የሚያሳየው። ሁለተኛ እየተጠቀሙ ያሉት ስልት ነው ለኔ የትግራይ ብሔርተኝነት በእነዚህ ሰዎች የተሳሳተ ካልኩሌሽን በስህተት እንትነው በስህተት ተረድተው በስህተት ኢምፕሊመንት ያደረጉት በጣም ብዙ ጠላት የፈራበት በጣም ብዙ የተሳሳቱ ትርክቶች የተዘሩበት ነው። ይሄ ማስተካከል የሚቻለው አይዘር ኢትዮጵያ በሚል ፍሬም ወይም ደግሞ እነሱ ከፈጠሩት ናሬሽን ዝቅ ብሎ በሚፈጠር ኃይል ነው። እዚህ እንደ ስልት ትክክል ነው ብዬ ነው የማስበው። ግን ውጤታማ እንዲሆኑ ነገ ጠዋት ምርጫ ይመጣል። ስልጣን ለመያዝ ደግሞ የሚያስፈልግ መጠን አለ። ነገ ጠዋት ትግራይ ለማስተዳደር ሁሉም የትግራዊ ውክልና ያለበት ፖለቲካ ኃይል ያስፈልጋል። በሁሉም አካባቢ ተቀባይነት ያለው በሁሉ አካባቢ ሊመረጥ የሚችል ኃይል መሆን ያስፈልጋል። ይሄ ለማድረግ የሐሳብ የፕሮግራም ተመሳሳይነት ያላቸው ወደ አንድ መጥተው ትርጉም ያላቸው እንዲሆኑ እኔም አምናለሁኝ። የሚያዋጣው መንገድም እሱ ነው። ግን አንዳንዱ ሰዎች ለምን እንትናውን ፖለቲካ ነካብኝ አይነት ነገር ፖለቲካ እኮ የኔ ብቻ ነው የኔ ምክሪት ነው የኔ እውቀት ነው ከሚል ተነስተው ለምን ነካብኝ የሚሉት ግን ስህተት ነው የሚል ሐሳብ ነው ያለኝ። በመጨረሻ አሁን ትግራይ የገባችበት ችግር ለመውጣት አንድና ዋነኛው መፍትሄ ይሄ ሽፍታ ግሩፕ ትግራይ ፖለቲካ ማስወገድ ነው ዋነኛው። ከዚህ በኋላ ማንኛውም አይነት እድል ቢሰጠው ራሱን አርሞ አስተካክሎ ለትግራይ ህዝብ ሊክስበት የሚችል አቅሙም ሞራሉም ዝግጁነቱም የለው። ስለዚህ በእነዚህ ሰዎች ላይ ምንም ተስፋ እንደሌለ ታውቆ ከፖለቲካ የሚርቁበት ከዛም አልፎ ህጋዊ ተጠያቂነት የሚረጋገጥበት ነገር መፍጠር ነው። ይሄ እንዲሆን ለሳንበድ የሚተዋር ነው። ፌደራል መንግስት ማድረግ ያለበት የራሱ አሳይመንት አለ። ከምንም በላይ ግን ይሄ አሳይመንት የትግራይ ህዝብ ጉዳይ ነው። ትግራይ ህዝብ አሁን የተፈጠረው ያስተሳሰብ ለውጥ በጣም ትልቅ ለውጥ አለ። ግን ይሄ ለውጥ ወደ ተግባራዊ ነገር ተቀይሮ እነዚህ ሰዎች በቃኝ ብሎ ከጫንቃው የሚያወርዱበት ለአንዴና ለመጨረሻ ይሄ ኋላ ቀርና የገዳይ ፖለቲካ በትግራይ መሬት ላይ የሚያበቃበት ነገር ሊመጣ ይገባል የሚል ሀሳብ ነው ያለኝ። አመሰግናለሁ። እንግዲህ አትክልትንም ለነበረን ቆይታ በሌላ ጊዜ እንግዲህ አዳዲስ ጉዳዮችን ይዘን እንግዳ ስናደርግ እንደምትቀርብ ተማመናለሁ። አንድ ያስቸኳይ የእርዳታ ጥሪ እናስተላልፋለን። በውጭም በሀገር ውስጥም ያላችሁ እቺ ልጅ እንግዲህ እንደምታዩት የ11 ወር ህጻን ነች። ምን ገጠማት የሚለው እናትየው ትንገረን። ማን ልበል ስምሽን? እናት መልካም ጥጋቡ። እሺ፣ ምንድን ነው የሆነችው ልጅሽ? ነርቭ አለባት ነው ያለው። እዚህ የት ሆስፒታል ተመርምራ? የካቲት። እሺ፣ ከዛ በኋላ መድኃኒት ሰጥተዋታል? የነርቭ ሳይሆን የሚጥል በሽታ መድኃኒት ግን አትሄድም፣ ምንም አትልም።
አትንቀሳቀስም አሁን ባለችበት። እንግዲህ እንደምታዩት የሚጥል በሽታ አለባት እና አትንቀሳቀስም ነው የምትለው። ክቡራን ተመልካቾች በሀገር ውስጥም በውጭም ያላችሁ እችን ልጅና ግዛት፣ ምንም ስራ የላትም፣ ለውዝ ሸጣ ነው የምታድረው እና በእግዚአብሔር ስም በምታምኑት ስም እንግዲህ በምታምኑት አምላክ ፈጣሪ ስም እናግዛት፣ እንርዳት። አካውንቷ ከስር አለ። መልካም ጥጋቡ። ክቡራን ተመልካቾቻችን ከስር ታዩታላችሁ 1057 53 64 978 እደግመዋለሁ 1057 53 64 978 በስልክ ቁጥር ማግኘት ለምትፈልጉ እንግዲህ 0946 65 47 15 ይሄ የመልካም ስልክ ነው። 0946 65 47 15 አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ውድ ኢትዮጵያውያን እንግዲህ ደግመን ደጋግመን እባካችሁ ይህችን ሕፃን እንታደጋት፣ ይህችን ቆንጆ ሕፃን። እናመሰግናለን። ክቡራን ተመልካቾቻችን የዛሬው ፕሮግራም አበቃ። ቸርን ሰንብት። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ።